አንዳንድ ሰዎች እኮ they are filled with the spirit but they don't know what to do with it። አንዳንድ ሰዎች ደግሞ anointing አላቸው they don't know fullness ይባላል። የጨለማ ሙላት እኮ አለ፣ የአጋንንት ሙላት። አጋንንት ቶታሊ ሰዎችን ሲቆጣጠር ምን እንደሚያደርጋቸው እኮ አይተናል። አንዳንድ ሰዎች የሰው ልጅ የማያደርገውን ነገር ነው የሚያደርጉት they don't know they are doing it። ጨለማን በህይወታቸው ቶታሊ የሚያስተናግዱ ሰዎች አሉ። የብርሃን ትራንስሚተሮች አሉ። ማላ ባሃዶራባ እነሱን ስታዩ ሄቨን በቃ ሰተት ብላችሁ ነው መጣ ሰማይም ያስገባችሁ ሰዎች አሉ። ከጨበጣችኋቸው በኋላ you feel heaven። እንደ ልብህ ይስጥህ ተብሎ ተጽፏል። አሜን። ምሳሌ 20 ላይ እንደ ልብህ ይስጥ ፈቃድንም ይፈጽምል። ኢየሱስ ስም ቃል ይሁንብህ። አሜን። በጌታ ደስ ይበል፣ የልብህንም መሻት ይሰጣል። አሜን። መሻቴ ክብሩ ነው። በተገለጠልህ ልክ አምነ አክሽን በወሰድክለት ልክ የኢየሱስን ክብር ምድር ላይ መግለጥ ይችላል። it's not up to him, it's up to you። but we have the treasure የለኝም የሚባለው ነገር አይሰራም ማለት ነው። ለዚህ እኮ ነው እግዚአብሔር አንዳንዴ የማይሰማ። you have a treasure። በኢየሱስ ፊት ላይ የበራው የክብሩ ብርሃን ኢን ክራይስት ከሆንክበት ቀን ጀምሮ በልብ ውስጥ በርቶልሃል። ከድቅድቅ ጨለማ ወደሚያስደንቅ ብርሃን ገብተሃል። ማርቨለስ ላይትስ። ይኸውላችሁ ሰው ህይወቱን ትቶ ቤቱን ትቶ ኑሮውን ትቶ መንገድ ለመንገድ ስለ ፍቅሩ እንዲናገር የሚያደርግ የበራለት ብርሃን ስላለ። ዝም የሚል ሰው ካለ የበራለት ብርሃን ትንሽ ስለሆነ ከበራለ ያስለፈልፋል፣ ካልበራለ ዝም ብለህ ከባድ ፍቅር የነካው ሰው ብቻ ነው የፍቅር መጠን የምትናገርለትን ኢየሱስ ይወስናል። if you are quiet you have a spiritual problem in your life። ስለ ኢየሱስ ዝም የሚል ሰው በሽታ አለበት ስፒሪቹዋሊ። ልቡ ላይ የበራለ ሰው ዝም አይልም ብሉስ። ልቡ ላይ የበራለ ሰው ዝም አይልም። ድገሙና ብሉስ። ልቡ ላይ የበራለ ሰው ዝም አይልም። አሁን እንግዲህ የከበረ መዝገብ ብሉስ። እሺ ይሄ እንግዲህ ዋናው የአዲሱ ሰው ኢየሱስ መጥቶ እዚህ ምድር የሞተበት ምክንያት ክርስትና ምን እንደሆነ የተገለጠበት ጥቅስ ነው። ቆላስያስ 1:27 ቆላስያስ 1:27 ቆላሲስ to whom God willed to make known what are the riches of the glory of the mystery among the Gentiles, which is Christ in you, the hope of glory. ዓለም ከመፈጠሩ በፊት የነበረ ተሰውሮ የነበረ ሚስጥር the best kept secret። ዓለም ከመፈጠሩ በፊት እግዚአብሔር ደብቆት የነበረው secret mystery before the foundation of the earth። አብርሃም አላወቁ፣ የኦልድ ቴስታመንት ቅዱሳን አላወቁ። በዘመን መጨረሻ ግን ለኛ ተገለጠ። living within you is the Christ who floods you with the expectation of glory. This mystery of Christ embedded within us becomes a heavenly treasure, chest of hope, filled with the riches of glory of his people.
and God wants everyone to know it. አሁን ግን እግዚአብሔር በዘመን መጨረሻ ለሁላችን ገለጠው። ሲገለጠው በል ምኑን የገለጠው? የእግዚአብሔር ምስጢር የነበረው። የእግዚአብሔር ምስጢር ምንድነው? የክብር ተስፋ ያለው ክርስቶስ በእኛ ውስጥ መኖሩ ነው። እዚህ ክርስቶስ በእኔ ውስጥ ነው ብሎ ክርስቶስ በእኔ ውስጥ ነው። ይሄንን ግን የቀደሙት ቅዱሳን አላሉት። ኢቭን ኢየሱስ በምድር ላይ ባለ ጊዜ አብሮት የነበሩት ክርስቶስ ከኛ ጋር ነው ብሎ አማኑኤል አሉት እንጂ ክርስቶስ በእኔ ውስጥ አላሉ። በጳውሎስ በኩል ነው ክራይስት ኢን አስ የሚለው ሪቨሌሽን ሆኖ ይመጣው። በመንፈስ ቅዱስ እንሞላለን ስንል we are being filled with the glory of Christ ማለት እግዚአብሔር ወይ ምንም አልሰጠኝም ብትሉ እግዚአብሔር ሁሉ ሰጥቻለሁ ነው የሚለው። ዘርዝሮ መጠቀም የኔ ድርሻ። it's not all up to God። ኢየሱስ እኛ ውስጥ ሲሆን የግሎሪ ማኒፌስቴሽንን ሁሉ ጊዜ ኤክስፔክት ማድረግ አለብን። what is he doing in you? ኢየሱስ አንተ ውስጥ ከሆነ ምን እየሰራ ነው? ምን እያደረገ ነው? what is he doing? መንፈስ ይሙላባችሁ። be filled with the power with wisdom። በእግዚአብሔር ጥበብ፣ በእግዚአብሔር ክብር፣ በእግዚአብሔር ሞገስ፣ እግዚአብሔር ሁሉም ሰባቱም የመንፈስ ቅዱስ መገለጫዎች እኛ ውስጥ አለ። ክራይስት ነው። ክርስቶስ በእኔ ውስጥ አለ በል። ክርስቶስ በእኔ ውስጥ አለ። በማን ምክንያት? በመንፈስ ቅዱስ። ሁሌ የምንለው ቃል ኤፌሶን 3:17 Christ may make his home። የአማርኛው ምንድን ነው የሚለው? ክርስቶስም በእምነት በልባችሁ እንዲኖር የእናንተም ስርና መሰረት በፍቅር እንዲጸና፣ ወይም ደግሞ ፍቅርን ሪሊዝ ማድረግ እንድትችሉ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውና ጥልቅነቱ ምን ያህል እንደሆነ ከማስተዋል የሚያልፈውን የክርስቶስን ፍቅር እናንተ ግን ለማወቅ ትበረቱ ዘንድ ከዛ በኋላ በፉልነሱ በሙላቱ ምድር ላይ ተገለጡ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ fullness of Christ full structure አይገርም? አንተ ውስጥ ክራይስት fullness አለ። የክርስቶስ ሙላት የሚባላል ኢየሱስ አንተን ፉሊ እየተጠቀመ እጅህን፣ እግርህን፣ ህይወትህን በአንተ ውስጥ ሙሉ ስትራክቸሩ የሚገለጥበት ሌቨል ማለት ነው። አባዬ ወደዚህ በኢየሱስ ስም አሳደግ። አሜን። ፉልነሱ ወደ ህይወት እየመጣ መሆኑን የምታውቀው በፍቅር እየተመላለስክ ነው። ጥላቻ is from the devil። so that Christ may dwell in your heart through your faith, and may you have been deeply rooted and securely grounded in love, be fully capable of comprehending with all the saints, God's people, the width, the length, the height and depth of his love, fully experiencing the amazing endless love, that you may come to know practically through personal experience the love of Christ, which far surpasses mere knowledge without experience, that you may be filled up throughout your being to all the fullness of God. በኢየሱስ ክርስቶስ አባዬ ይሄ ቃል በእኔ ህይወት ይሁን። በቃ በህይወቴ የምጠይቀህ የመጨረሻው ልመናዬ ይሄ ቃል ብቻ በእኔ ህይወት። በቃ ሌላ ጥያቄ አይኖረኝም። I will have no more። እግዚአብሔር ይሄንን በህይወቴ ከገለጠ ሌላ ተጨማሪ ጥያቄ የለኝም። the only ይሄን ብቻ ካደረገልኝ እግዚአብሔር ጨርሶ አሜን። nothing no more no less። ቅዱሳንን መውደድ ከቻል ደራሴ የክርስቶስን ፍቅር በየዕለቱ እየተረዳው ከሄድኩ
በሱ ፉልነስ ኖራል። ፉልነስ ለፉልነስ አትለምንም። በፍቅር በሬቨሌሽን የምትንቀሳቀስ ከሆነ ፉልነስ ኢዝ ዮር ላይፍ ስታይል። ሰዎች መጥተው ከአንተ መቀዳት ነው። ዲፕ 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 ጥልቅ ሰው ነው የምትሆነው። አኖይንቲንግ የሚቀዳበት፣ ጥበብ የሚቀዳበት፣ ሰማይ ከአንተ ቤት ነው የሚቀዳ። a carrier of heaven in your spirit ሃያ ማሐዶራ ማለ እየገባቸው ነው። ግን መንፈስ መሞላት ደግሞ ሚስጥሩን ልታውቅ ይገባ። አንዳንድ ሰዎች እኮ they are filled with the spirit but they don't know what to do with it። አንዳንድ ሰዎች ደግሞ anointing አላቸው they don't know fullness ይባላል። የጨለማ ሙላት እኮ አለ፣ የአጋንንት ሙላት። አጋንንት ቶታሊ ሰዎችን ሲቆጣጠር ምን እንደሚያደርጋቸው እኮ አይተናል። አንዳንድ ሰዎች የሰው ልጅ የማያደርገውን ነገር ነው የሚያደርጉት። they don't know they are doing it። ጨለማን በህይወታቸው ቶታሊ የሚያስተናግዱ ሰዎች አሉ። የብርሃን ትራንስሚተሮች አሉ። ማላ ባሃዶራባ እነሱ ስታዩ ሄቨን በቃ ሰተት ብላችሁ ነው መጣ ሰማይም ያስገባችሁ ሰዎች አሉ። ከጨበጣችኋቸው በኋላ you feel heaven። እንደ ልብህ ይስጥህ ተብሎ ተጽፏል። ምሳሌ 20 ላይ እንደ ልብህ ይስጥህ ፈቃድህንም ይፈጽምል። በኢየሱስ ስም ይሄ ቃል ይሆንብሃል። በጌታ ደስ ይበል፣ የልብህንም መሻት ይሰጣል። መሻቴ ክብሩ ነው። Christ may dwell in your heart through faith። ክርስቶስም በእምነት በልባችሁ እንዲኖር። You have to know Christ is in you። My heart is a headquarter of Christ። በክርስቶስ ፊት ላይ የበራው የእግዚአብሔር ክብር፣ የክብሩ ዕውቀት ብርሃን my Lord ኢየሱስ ፊት ላይ እኮ አብ ማን እንደሆነ አየንኩ። የእግዚአብሔር አብ ፍላጎት ምን እንደሆነ አየን። የእግዚአብሔር አብ የፍቅሩን ጥልቀት አየን። እግዚአብሔር አብ ማን እንደሆነ ገባን። ቀጥሎ የእግዚአብሔር ልጆች ስንሆን ምን እንደምንሆን አየን። we trust Jesus። እስከ ሞት እንከተለዋለን። አሜን። ክርስቶስ በልቤ ውስጥ አለ በሉት። ከጎናቸው ያለ ይመጣል እኮ ኢየሱስ በቅርብ ጊዜ ሊመጣ ነው። በቃ መለከት ሊነፋ ሲመጣ እኮ አንዳንዶቹ ኦ ማይ ጋድ ኢየሱስ ራሱ የሚደነቅባቸው ሰዎች አሉ። በአንዳንዶቹ እምነት ለመደነቅ ይመጣል ነው እኮ። ክብሩን ይስጠኝ በሉ እስቲ። ሆሊ ጎስት ሲመጣ ክርስቶስ በአንተ ውስጥ እንዳለ you know it to all the fullness of God so that you may have the richest experience of God's presence in your life። ለምንድን ነው ክርስቶስ በልብ ውስጥ ቢኖረው? የእግዚአብሔር መገኘት ሙላት የምትለማመደውና የምትኖረውን ያደርግልሃል ማለት ነው። አንዳንድ ሰው እኮ የእግዚአብሔር ፕሬዘንስ ጠርቶ አይደለም የሚመጣው። ከወርሺፕ በኋላ ምናምን አይደለም የሚመጣው። ቸርች ሄዶ አይደለም የሚመጣው። he is in the presence of God። አንዳንድ ሰው በቃ የእግዚአብሔር መገኘት፣ የእግዚአብሔር manifested presence የላይፍ ስታይል። ሃሌሉያ ሃሌሉያ። እኔ ያነበብኩት ቨርዥን ግን እንደዚህ ነው የሚለው Christ may make his home in your heart። ክርስቶስ ልብህን መኖሪያው እንዲያደርግ፣ ክርስቶስም በእምነት በልባችሁ እንዲኖር የሚለው ክርስቶስ ልብሽን መኖሪያው እንዲያደርግ ፐርማነንት ሬዚደንስ። ወደሱ እንመጣለን፣ በሱ ቤት መኖሪያ እናደርጋለን።
ልባችን እኮ ከመንፈሳችን ወጥቶ እኮ ኢሞሽናችንን ልባችንን ኤቭሪቲንግ እኮ ፔኔትሬት አድርጎ ፈቃዳችንን የነፍሳችንን ክፍል ወደ ስጋችን ኢየሱስ ክርስቶስን ከሙታን ያስነሳው የእግዚአብሔር መንፈስ በእናንተ ውስጥ ቢኖር በእናንተ ውስጥ ቢኖረው በመንፈሱ ለሚሞተው ሰውነታችሁ ሕይወትን ይሰጣል። ስጋችን ሕይወት የሚያገኘው ከመንፈስ ቫይታላይዝ አገልግሎትን የሚባርክ ትዳርህን የሚባርክ ልጆችን የሚባርክ ዘመንህን የሚባርክ እድሜህን ጣፋጭ አድርገህ እንድትጨርስ የሚያደርግ is the power of the Holy Ghost. The Holy Ghost in you is a Christ in you. ክርስቶስ በእኔ ውስጥ አለ የምንለው በመንፈስ ቅዱስ። ሃሌሉያ። ላላላላላሞስ ሮበላላባላላባላላባላላማ ሁለተኛ ቆሮንቶስ 13:5 ረበለለበረበረበ በሮች ከፈቱ ምስጋና ሰዋለሁ አዜምለታለሁ ቃል እሱን ይጣፍጣል የሞተው ሕይወቴ ነፍስን ዘርቷልና መንግሥቱም ይባረክ ስሙም ይግነን ገና በሮች ከፈቱ ምስጋና ሰዋለሁ አዜምለታለሁ ቃል እሱን ይጣፍጣል ለሞተው ሕይወቴ ነፍስን ዘርቷልና መንግሥቱም ይባረክ ስሙም ይግነን ገና ይህን ታላቅ ጌታ አመልካለሁ በማንም የማይረታ አመልካለሁ ግንበኞችን አሉት አመልካለሁ የማዕዘን ራስ አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞችን አሉት አመልካለሁ የማዕዘን ራስ ሁለተኛ ቆሮንቶስ 13:5 በእምነት መሆናችሁን ለማወቅ ራሳችሁን መርምሩ። ቼክ ዩርሰልፍ። በእምነት ናችሁ ወይስ አይደላችሁ? መርምሩ።
አንኤግዛማይንድ ላይፍ ኢዝ ናት ወርዝ ሊቪንግ ብሏል ፈላስፋው። የማይመረመር ህይወት፣ ራሱን ቼክ የማያደርግ ህይወት መኖር አይገባውም። በእምነት መሆናችሁን ለማወቅ ራሳችሁ መርምሩ። በእምነት ናችሁ? ራሳችሁን ፈትኑ። ከፈር የወጣችሁ ካልሆነ በስተቀር ኢየሱስ ክርስቶስ በውስጣችሁ እንዳለ አታውቁምን? ኢየሱስ ክርስቶስ በውስጣችሁ in you. Check yourself. Jesus Christ is in you. This is fact. Hallelujah. ሮሜ 8:10 ሮሜ 8:10 ነገር ግን ክርስቶስ በውስጣችሁ ካለ፣ እስቲ ክርስቶስ በእኔ ውስጥ አለ በል። ክርስቶስ በእኔ ውስጥ አለ። ክርስቶስ በውስጣችሁ ካለ ሰውነታችሁ በኃጢአት የተነሳ የሞተ ቢሆንም መንፈሳችሁ ከጽድቅ የተነሳ ሕያው ነው። ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ የሚኖር ከሆነ ክርስቶስን ከሙታን ያስነሳው በውስጣችሁ በሚኖረው በመንፈሱ ሟች ለሆነው ሰውነታችሁ ሕይወትን ይሰጣል። This is fact. ማንም ዲክቴት እንዲያደርግ አታርግ። የእግዚአብሔር ቃል የሚልህን አሜን። ክርስቶስ የሰማይና የምድር ጌታ እግዚአብሔር፣ አሜን። ዩኒቨርስን ካለመኖር ወደ መኖር የጠራ እግዚአብሔር አንቺ ውስጥ ነው ያለው። አሜን። This is fact. ክርስቶስም በእምነት በልባቸው እንዲኖር ወይ ጉድ ወይ ጉድ! እግዚአብሔር ሰው እኔ ራሴን የማየው እንደሱ አይደለም። I don't care። አንተ ራስን ማየት አለማየት አይደለም እኔ ፋክቱ ግን ይሄ ነው። this is who you are። በእምነት እንዳለና እንደሌለ ራስን ፈትን። እስቲ ሁለተኛ ቆሮንቶስ 13:5 እንደገና 13:5 ምን ነው የሚለው? በእምነት መሆናችሁን ለማወቅ ራሳችሁን መርምሩ፣ ራሳችሁን ፈትኑ። ከፈር የወጣችሁ ካልሆነ በስተቀር ኢየሱስ ክርስቶስ በእናንተ ውስጥ ነው። ታውቁ ምን ነው? እስፈር ለቃችኋል። ይሄ ሟች የሆነው ሰውነቴ፣ ሸክላ የሆነው ሰውነቴ እዚህ ውስጥ ነው እንግዲህ የከበረ መዝገብ ያለ። I am what the word of God say that I am። ዛሬ የሰማሁት ነገር ልንገራችሁ። እንግሊዝ ውስጥ የነበረ ሰው ነው መሪያቸው። አንድ ብቻ መጽሐፍ ቅዱስ ሙዚየም ውስጥ እስኪቀደር ድረስ ቃል እገባለሁ አለ ለሕዝቡ። እዚህ ሀገር ውስጥ ያለ መጽሐፍ ቅዱስ ሁሉ አጠፋለሁ አለ። ሞተ ሰውዬ ወዲያው። የእሱ ቤት ዛሬ የመጽሐፍ ቅዱስ ማህበር ኦፊስ ነው። ኢየሱስ ጌታ። መጽሐፍ ቅዱስ ጠፋ ተብሎ የቀብር ስነ ስርዓት ተደርጎ ያልተዘመረበት ጊዜ ነው። በዚህ ኢትዮጵያ ውስጥ ራሱ መጽሐፍ ቅዱስን አጥፍተናል፣ ከዚህ በኋላ መጽሐፍ ቅዱስ አንድም ኮፒ አይኖርም ተብሎ በተገኘበት ሁሉ ተቃጥሏል። ሕያው እንደሆነ ያውቁ መጽሐፍ መስሏቸዋል። ሕያው ነው። እስቲ ሕያው ነው። It's impossible። የእግዚአብሔር ቃል ነህ ያለኝን ነኝ። አሜን። I have Christ in my heart። አሜን።